በዘመናችን የዓለማችን ስልጣኔ እያደገ የህዝብ ቁጥሯ እጅግ እየጨመረ የተፈጥሮ ጸጋዋን የመጠቀም ምጣኔ በዛው ልክ ከፍ እያለ ጥንት የነበረውን ጤናማ ያኗኗር ስርዓት እያፋለሰ ምድርን ማስቆጣት ሲጀምር መፍትሄ ለማፈላለግ ሀገራት በጋራ ማበር ግድ እየሆነባቸው መምጣቱ አልቀረም። የካርበን ልቀት መጠንን ከ1.5 ዲግሪ ሴንቲግሬድ በታች ለማውረድ በዓለም አቀፍ ደረጃ ከፍተኛ ጥረት እየተደረገ ባለበት በዚህ ጊዜ ምንም እንኳን ሀገራችን ለመመረቱ ያደጉትን ሀገራት ያህል አስተዋጽኦ ባይኖራትም የመፍትሄው አካል ለመሆን አልዘገየችም። በየዓመቱም 8 ሚሊዮን ለሚሆን ሰው ህልፈት ምክንያት የሆነውን የአካባቢ ብክለት ለመዋጋትም በትሯን አንስታለች። በጠቅላይ ሚኒስትር ዶክተር አብይ አህመድ ጽዱ ኢትዮጵያን የመፍጠር ኢኒሼቲቭ ኃላፊነቱን በአግባቡ የማይወጣ ትውልድ ሀገር ለልጆቹ ዕዳ ያሸጋግራል። እኛ ላይ ዕዳ ወድቋል። ይህንን ዕዳ ለልጆቻችን ማሸጋገር የለብንም። ኢትዮጵያ ትበለጽጋለች ስንል በግብርና ላይ የምናደርገው ኢንቨስትመንት፣ በኢነርጂ ላይ የምናደርገው ኢንቨስትመንት፣ በቴክኖሎጂ የምናደርገው ኢንቨስትመንት ከባቢያችን መልሰን ለማከም ለልጆቻችን ግሪን ከባቢን ለመተው የምናደርገው ጥረት አመላካች ስለሆነ ነው። ሀገራችን ኢትዮጵያ አካባቢ ከብክለት ለመጠበቅ 4 ቁልፍ ስራዎችን እየሰራች ትገኛለች። የመጀመሪያው ዓለም አቀፍ አድናቆትን ያገኘንበት አረንጓዴ አሻራ ፕሮግራማችን ነው። ሁለተኛው ደግሞ የከተሞች ብክለት ለመከላከል እየተሰራ ያለው የወንዝ ዳርቻ ልማት ሲሆን፣ ሶስተኛው ብክለትን በሚቀንስና ምርታማነትን በሚጨምር መልኩ እየተገበርነው ያለነው የእርሻ ዘዴ ነው። አራተኛው በተለይም ከከተሞች ጋር የተያያዘውና በአዲስ አበባና በሌሎች የክልል ከተሞች የጀመርነው ስራ ነው። ባለፉት ዓመታት ሲተገበሩ የነበሩ ፕሮጀክቶች ከጥንስሱ ጀምሮ ፕሮጀክት ኢኒሼት ከሚደረግበት ጊዜ ጀምሮ በእቅድ ወቅት ወይም በፕላኒንግ ወቅት፣ በትግበራ ወቅት እስከ መጨረሻው የፕሮጀክት መዝጊያ ድረስ ከአካባቢ ጥበቃ መርሆች አንጻር በአግባቡ የሚታይበት ሁኔታ አለ። ከችግኝ መረጣ ጀምሮ አጠቃላይ ሂደቱ ላይ ጥንቃቄ ይደረጋል። በኃይል አቅርቦትም እንደ ሀገር ትኩረት የሰጠነው ከታዳሽ የኃይል ምንጮች ኃይልን ወይም ኤሌክትሪክ ኃይል የማመንጨት ስራ ነው። በተለያየ መልክ የለሙት የቱሪዝም ፕሮጀክቶች ለአረንጓዴ ልማትም ሆነ ጽዱ ኢትዮጵያን ለመፍጠር ትልቅ አስተዋጽኦ የሚያበረክቱ ናቸው። እንደ አውሮፓ አቆጣጠር በ1992 በሪዮ ዲ ጄኔሮ የተደረገው ዘ ኤርዝ ሰሚት ኮንፈረንስ የተባበሩት መንግስታት በአካባቢ ጥበቃ ዲፕሎማሲ ታሪክ የማዕዘን ድንጋይ ነው ማለት ይቻላል። የጋራ መኖሪያን በጋራ ለመጠበቅና የተሻለ ነገር ለማምጣት የሚያስችል ዓለም አቀፍ ፖሊሲ በማስፈለጉ የፕላኔቷን ውጥረት በሚገባው ልክ ለማስገንዘብና ዘላቂ ልማት እንዲኖርና ሀገራት እንዲተባበሩ የመጀመሪያው ምላሽ የተሰጠበት ሆነ። በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ ከተቀመጡ አቅጣጫዎች መካከል አንደኛው ከሰው ተኮርና ዘላቂ ልማት የሚያረጋግጡ ጽዱ ኢትዮጵያን፣ አረንጓዴ ኢትዮጵያን ለመፍጠር የሚያግዙ ስራዎች ተጠናክረው መቀጠል አለባቸው። ጥራታቸውን የማሳደግ ስራ መሰራት አለበት። ከነዚህ ስራዎች ዜጋውም ሆነ ሀገር የምታገኘው ፋይዳ የሚያሳድጉ ስራዎች መሰራት አለባቸው የሚለው አንዱ አቅጣጫ ነው። ከዚሁ ጋር በተያያዘ ደግሞ የአረንጓዴ አሻራ መርሃ ግብር ጋር የተያያዙ ስራዎች፣ ጽዱ ኢትዮጵያን ለመፍጠር የታቀዱ ስራዎች፣ በተለይ በቆሻሻ አሰባሰብ አወጋገድ እና አጠቃላይ አያያዝ ስርዓቱን ከማሻሻል ጋር በተያያዘ የተጀመሩ ስራዎች፣ ውብ መኖሪያ አካባቢዎችን፣ ጽዱ መኖሪያ አካባቢዎችን ከመፍጠር ጋር በተያያዘ የተጀመሩ ስራዎች ጊዜያዊ ሳይሆኑ በዕለት ተዕለት የዜጎች ህይወት የሚንጸባረቁ ዘላቂ እሴቶች እንዲሆኑ መሰራት አለበት
በ2050 በዓለማችን ከሚኖረው ሕዝብ 65 በመቶ የሚኖረው በከተሞች ላይ እንደሚሆን መረጃዎች ይጠቁማሉ። ለዓለማችን የካርበን ልቀት ከ67 እስከ 72 በመቶ መጨመር ግንባር ቀደም የሚሆኑትም ከተሞች ለመሆናቸው ጥናቶች ዋቢ ናቸው። ለዚህ ነው አዳዲስ ከተሞች ዲዛይን ሲደረጉ፣ ሲገነቡና ሲተዳደሩ የአካባቢ ጥበቃን ከግምት ማስገባት የሚኖርባቸው። የአካባቢ ጥበቃ ስራ ለአንድ ተቋም ብቻ የሚተው አይደለም። ሁሉም ተቋማት ተሰናስለው አብረው መስራት የሚገባቸው እንደሆነ ያየነው ነው። እኛም በስራ ሂደት ውስጥ እንግዲህ ስለ አፈር ካወራን ከግብርና ጋር መስራት ይኖርብናል። ስለ አየር ስናወራ ከትራንስፖርት ሚኒስቴር ጋር መስራት ይገባናል። ስለ ደረቅ ቆሻሻ ስናወራ ከከተማና ልማት ሚኒስቴር ጋር ኢንተግሬት ማድረግ ይፈልጋል። ማለት እንደ ምሳሌ እንኳን ባነሳ ግን ከሁሉም ተቋማት ጋር መተባበርን አብሮ መስራትን ይፈልጋል። አንዱ በዚህ ዓመት ትኩረት ያደረግነው የህግ ተከባሪነትን ማረጋገጥ ነው። ይሄ ማረጋገጥ በጣም ኢምፖርታንት ነው። ይሄ ከህግ ተቋማቶች ጋር በተለይ ከደንብ አስከባሪዎች ጋር፣ ከፌዴራል ፖሊሶች ጋር፣ የክልል ፖሊሶች ጋር በመሆን እነዚህን ተግባራት እያደረጉ ያሉትን ከስራቸው እንዲቆጠቡ የማድረግ ስራዎችን እየተሰራ ነው የሚገኘው። የአካባቢ ጥበቃ ጉዳይ ከዚህ በፊት ከሌሎች ስራዎች ጋራ ተደባልቆ ከነበረበት ለብቻው የሬጉላተሪ የተቆጣጣሪ ተቋምነቱን በደንብ በሚያጠናክር መልኩ መልሶ መደራጀቱን እናውቃለን። የአካባቢ ጥበቃ ባለስልጣን ተብሎ የወጡ ህጎች ዓለም አቀፍ የተቀበልናቸው የሚሆኑ በሀገራችን ያወጣናቸው ህጎችን ከአካባቢ ጥበቃ አኳያ በትክክል እየተተገበረ መሆኑን በማየት የመንግስትም ይሁን የግል ኢንቨስትመንቶች ፕሮጀክቶች ከአካባቢ ተጽዕኖ አኳያ ምንድነው ተጽዕኖቸው የሚለውን ለይቶ ፕሮጀክቶችን ከመተግበራቸው በፊት ከብክለት አኳያ አስፈላጊው ጥንቃቄ ተደርጓል የሚለውን በየጊዜው እየፈተሸ ኦዲት እያደረገ እያጣራ ያንን የሚያስተካክል ማስተካከያ እርምጃዎችን የሚሰጥ ምክር ሀሳቦችን የሚሰጥ ሆኖ እንደገና ተደራጅቷል ማለት ነው። ዓለም ላይ የከተሞች ሽፋን የተቀመጠው ስታንዳርድ የአረንጓዴ ሽፋናቸው 30 እጅ መሆን እንዳለበት ያሳያል። ከተማችንን ለመኖር ምቹ አረንጓዴ የለበሰች የምናደርጋት እኛው ነን። ይህንን ስናደርግ ታዲያ ለዛሬ ብቻ አይደለም ለነገ ጭምር ነው የምንተክለው የምንልበትም ዋናው ምክንያት መጪው ትውልድ የሚረከባት ሀገር አረንጓዴ የለበሰች ንጹህ የሆነች የበለጠ የአየር ንብረት ለውጥን በጥሩ ሁኔታ ለኑሮ የሚመችና ጤናማ አካባቢ መሆን በሚያስችል ደረጃ በማድረስ ነው። የአካባቢ ጥበቃ ስራ እንደ ከተማና መሰረተ ልማት ሚኒስቴር ዜጎቻችን የሚኖሩበት አካባቢ እንደመሆኑ መጠን ከዜጎች ሕይወት ተነጥሎ የሚታይ ነገር አለመሆኑን ለዚህ ደግሞ በፍላጎት ወይ ደግሞ በግብታዊነት የሚፈጸም ሳይሆን በፖሊሲ አቅጣጫ ተቀምጦለት የአካባቢ ጥበቃ ስራ ከሌሎች መሰረተ ልማት ስራዎች ጋር ተነጣጥሎ መታየት በማይቻልበት ደረጃና ኦልሞስት አንድ አይነት በሆነበት ደረጃ የፖሊሲ ዳይሬክሽን ተሰጥቶት ላለፉት 7 ዓመታት ሲሰራ ነበረ። ይህ እንግዲህ ዘላቂ የአካባቢ ጥበቃ ስራ ላይ በከፍተኛ ደረጃ ትኩረት አድርጎ የሚሰራ ነው ብለን ማለት እንችላለን። ከተሞች ላይ የሚሰራው የኮሪደር ልማት ከወንዝ ዳርቻ ጋር ተደምሮ ስናይ ከአካባቢ ጥበቃ ጋር ተያይዞ ከውሃ አካላት ጋር ተያይዞ ትልቅ ድርሻ አላቸው፣ አስተዋጽኦም አላቸው። ገላጣ መሬት ከሆነ ችግኝ ከሌለበት ዛፍ ከሌለው ዝም ብሎ ድንጋያማ መሬት ከሆነ የመጣው ዝናብ በሙሉ ምን ይሆናል? የገጸ ምድር ውሃ ሆኖ በአንድ ጊዜ ወደ ወንዝ ገብቶ ጎርፍ ሆኖ ነው የሚሄደው። ጎርፍ ይፈጠራል። በዚህ ጉዳይ የተገላብጦሽ ሆኖ ደግሞ በጣም ጥቅጥቅ ያለ ጫካ ካለ ዛፎች ካሉ ተክሎች ካሉ የሚመጣው የዝናብ መጠን ጎርፍ ከሚሆን የተወሰነ አማውንቱ ወደ አፈር ይገባል። ከዛ በኋላ በሌላ አቅጣጫ ይወጣና ምንጭ ሆኖ ወደ ወንዝ ይገባል ማለት ነው። አረንጓዴ አሻራ ይሄንን ችግር ነው ባላንስ የሚያደርገው የሚያስተካክለው። በየዓመቱ 2.2 ቢሊዮን ቶን ቆሻሻ አምርታ
መሬት የውሃ አካል መልሶ መጠቀምና ኢነርጂ ፍለጋ ማስወገጃ መንገዷ ብታደርግም በዘፈቀደ የተጣለ ደረቅ ቆሻሻ አፈርና ውሃን በመበከል የአካባቢ ኢኮሲስተም የሚያናጋና ለዓለማችን 15 በመቶ ሚቴን ልቀት ምክንያት መሆኑ አልቀረም። ቆሻሻ አወጋገዳችን በዓለም ለውጥ ማምጣት የሚያስችል ጉልበት አለው የሚባለውም በዚሁ ምክንያት ነው። ጽዱ ኢትዮጵያን ለመስራት ከቅርብ ጊዜ ወዲህ አንዳንድ ስራዎች መጀመራቸው ይታወቃል። በተለይ ጽዱ ጎዳና ኑሮ በጤና ብለን አዲስ አበባ ላይ የጀመርነው ንቅናቄ በርካታ ሰዎች ተሳትፈውበት በገንዘብ አግዘውን ስራ መጀመሩ ይታወቃል። አዲስ አበባ ላይ ከጀመርን በኋላ የክልል ከተሞችም ይህንን ልምድ ወስደው በየከባቢያቸው እንደዚህ አይነት ስራ በመስራት የምናስባትን ጽዱ፣ ለኑሮ ምቹ የሆነች፣ ለዜጎች ጤንነት ምቹ የሆነች ኢትዮጵያን ለመስራት የሚያስችል ይሆናል። የአካባቢ ብክለት ከፍተኛ የጤና እክል ከማስከተሉም በላይ በርካቶችን ለሞት ይዳርጋቸዋል። የመተንፈሻ አካላት መጎዳት፣ የልብና የደም ቧንቧ በሽታዎች፣ ካንሰር፣ የአካል ክፍሎች መጎዳት፣ የነርቭ መዛባትና ያለ ጊዜው መሞትን እንደ አብነት ማንሳት ይቻላል። በአየር ብክለት ብቻ በዓለም አቀፍ ደረጃ እንደ አውሮፓ አቆጣጠር በ2021 8.1 ሚሊዮን ሰዎች ለሞት ተዳርገዋል። አንዱ ጽዱ ኢትዮጵያን ከግለሰብ ነው የሚጀምረው። አንዳንድ ጊዜ የራሳችንን ቆሻሻ አጽድተን በራችን ላይ እንጥላለን ጠርገን፣ ወይ ደግሞ መኪናችን ውስጥ ያለን ቆሻሻ አውጥተን ስንጥልና እንገኛለን። ይሄ በጣም ትክክል ያልሆነ ልምድ ነው። ስለዚህ ጽዱ ኢትዮጵያን ስናረጋግጥ የራሳችንን ጤና ነው የምንጠብቀው። የመጀመሪያው ከራሳችን አልፎ የቤተሰባችን እያለ ማህበረሰብ ይሄዳል ማለት ነው። ስለዚህ ጤናማ አካባቢን ስንፈጥር፣ ጤናማ ቤት ሲኖረን ጤናማ ህብረተሰብ ይኖራል ወይ ቤተሰብ ይኖራል። የአረንጓዴ አሻራ ከአየር ብክለት ጋር ብቻ የሚያያዝ አይደለም። ከውሃችን ከውሃ ሰስተናቢሊቲ ጋር የሚያያዝ ከአፈር ሰስተናቢሊቲ ጋር የሚያያዝ ነው እና ኦቨርኦል አሁን ላይ ለኢትዮጵያ ላይ የምናደርገው የአረንጓዴ አሻራ ንቅናቄ አጠቃላይ ሆርን ኦፍ አፍሪካን ኢንፍሉዌንስ የሚያደርግ ወይም ለነሱም ትሩፋት የሚሆን ስራዎች ናቸው እየተሰሩ ማለት ነው። በ10 ዓመት እቅዳችን ውስጥ 10 ምሰሶዎች ወይም ስትራቴጂክ ፒላር የሚባሉ አሉ። ከ10ሩ ውስጥ አንዱ የማይበገር አረንጓዴ ኢኮኖሚ መገንባት የሚል ነው። ስለዚህ ለፖሊሲዎቻችንም በአጠቃላይ ለአሰራሮቻችን ለምንፈጥረው አደረጃጀትም መነሻ የሚሆነው ይሄ ያስቀመጥነው በ10 ዓመት እቅድ ላይ ያስቀመጥነው እንደ ራዕይ አድርገን የምንወስደው ማለት ነው። ከዛ በመቀጠል ያንን እንዴት እንምራው ፖሊሲ ያስፈልጋል ከዓለም አቀፍ ሁኔታዎች ጋር የሚናበብ። ምክንያቱም የአካባቢ ጥበቃ ጉዳይ የአገራዊ ብቻ ሳይሆን ዓለም አቀፋዊም ስለሆነ ማለት ነው። ከሚናበብ የፖሊሲ ጉዳዮችን ከዛም ባለፈ ፖሊሲዎች ብቻ ሳይሆን ዝርዝር እቅዶችን በተለይ የአካባቢ ጥበቃ ነገር በአንድ መስሪያ ቤት የሚሰራ ስላልሆነ በአደረጃጀትም እስከታች እስከ ቀበሌ ድረስ በደንብ መውረድ ያለበት በመሆኑ በእቅድ ውስጥ እያንዳንዱ ዘርፍ እያንዳንዱ መስሪያ ቤት ማካተቱን ማረጋገጥ ይጠይቃል። አረንጓዴ አሻራ ድህነትን የምንዋጋበት አንዱ መሳሪያ ነው። ከተፈጥሮ ሳይታረቁ ድህነትን ማሸነፍ ስለማይቻል አረንጓዴ አሻራ ከተፈጥሮ ጋር በሰላም የመኖር ብልሃት ነው። ተፈጥሮን እየበከሉ በተፈጥሮ ላይ ለመኖር መሞከር መርከብን እየሰበሩ በመርከብ ላይ ተሳፍሮ ትልቅ ውቅያኖስ ለመሻገር እንደመሞከር ይቆጠራል። ከተሞቻችንም እንዲተነፍሱ፣ እንዲታከሙ፣ እንዲታደሱ ዘመናዊነትን በአረንጓዴነት እንዲያለመልሙና በካርበን ልቀት ላይ ሊኖራቸው የሚችለውን ተጽዕኖ መቀነስ እንዲችሉ በሀገር አቀፍ ዘመቻ የዓለም አቀፍ ንቅናቄ አካል ሆናለች። በአረንጓዴ አሻራ ሀገራችን ህብረተሰቡ የጽዳት ባህልን ጽዳትን ማጽዳት ባህል እንዲያደርገው የወንዝ ዳርቻ ልማቶችን እንዲጠብቅ እንዲንከባከብ አሁን ትልቅ መንግስት ኢንቨስት ያደረገው በተለይ በኮሪደር ልማቱ ህብረተሰቡ ጤናማ ንጹህ አረንጓዴ የሆነ ኢንቫይሮንመንትን ከመፍጠር አንጻር ለትውልድን ማዕከል ያደረገ ነው። እንግዲህ ጽዱ ኢትዮጵያን ስንል አሁን ላይ ላለነው ብቻ ሳይሆን ለሚመጣውም ትውልድ እቅድ ይዞ የተነሳ ኢኒሺዬቲቭ ነው ማለት ነው።
ከቦታ ቦታ የምንዘዋወርበት የትራንስፖርት አገልግሎት፣ በቤታችን የምንጠቀምበት ኢነርጂ፣ ቀጥተኛ ባልሆነ መንገድም ቢሆን የምንገለገልባቸውም ሆኑ የምንጠቀማቸው ቁሳቁሶች ተመርተው የሚመጡበት መንገድ ሁሉ ለካርበን መመረት፣ ለሜቴን ልቀት ምክንያት በመሆን አካባቢ ላይ ተጽዕኖ ማሳረፋቸው አልቀረም። ታዳሽ ኃይልን የሚጠቀም ዘርፍ ለማድረግ ሰፊ ጥረት እያደረገን እንገኛለን። የ10 ዓመት እቅዳችንም ላይ በጉልህ ያስቀመጥነው ታዳሽ ኃይልን የሚጠቀም ዘርፍ፣ አካባቢውን የማይበክል ዘርፍ፣ ለዜጎች ደግሞ ሴፍ፣ ክሊን፣ ሳስቴኔብል፣ አፎርዴብል እና ኮምፒቲቲቭ የሆነ ዘርፍ ለመፍጠር ነው ትኩረት አድርገን እየሰራን ያለ ነው። በዋናነት ደግሞ የኤሌክትሪክ መኪናዎችን በሰፊው ተግባራዊ ለማድረግ ትኩረት አድርገን እየሰራን ያለ ነው። በሌላኛው ደግሞ ይሄንን ሚናውን ተግባራዊ ለማድረግ የብዙሃን ትራንስፖርት ታርጌት አድርገን እየሰራን ያለ ነው። ከነዳጅ አጠቃቀም ከስፔስ ኮንሰምፕሽን እና በአንድ ጊዜ ብዙ የማንሳት አቅምን ታሳቢ በማድረግ የብዙሃን ትራንስፖርትን እንደ ፕራዮሪቲ አድርገን ወስደን እየሰራን ነው ያለ ነው። በዚህም ረገድ የኤሌክትሪክ ባሶችን የቅዱ ሰፊውን ቦታ እንዲይዙ አድርገናል። በአሁኑ ጊዜም ከ110 በላይ ኤሌክትሪክ ባሶች በአዲስ አበባ ላይ የህዝብ ትራንስፖርት አገልግሎት እየሰጡ ነው ያሉት። ይሄ ብቻ አይደለም፣ ዝቅተኛ የማንሳት አቅም ያላቸውንም ወደ ኤሌክትሪክ ሽፍት እያደረገን ያለ ነው። የዘርፉን ኤሌክትሪፊኬሽን ስትራቴጂ ወደ ስራ እያስገባን ያለ ነው። በቅርቡም የናሽናል ኤሌክትሪክ ቬሂክልስ ኢምፕሊሜንቴሽን ስትራቴጂ ላውንች ተደርጓል ማለት ነው። ይሄ በከፍተኛ ኮሚትመንት እየተመራ ያለ ስትራቴጂ ነው። የዓለማችን ከተሞች በአየር ንብረት ለውጥ የተነሳ እየጋሉ ባለበት በዚህ ጊዜ ከጥንት ጀምሮ እንደ መላ የሚቆጠሩት ዛፎች ካርበንን በመሳብ ልቀቱን እየቀነሱ ጥላን እየፈጠሩ ሙቀትን እያመጣጠኑ ከብክለት እያጸዱ አካባቢን ለኑሮ ምቹ በማድረጉ በኩል አቻ የላቸውም። ከ2021 እስከ 2030 ያለውን 10 ዓመት የተራቆተ መሬት የማዳኛ ዘመን ነው ብሎ የተባበሩት መንግስታት ወስኗል። ምናልባትም በአየር ንብረት ለውጥ የሚፈጠረውን እልቂት ለመከላከል የመጨረሻው ጊዜ ነው የሚል ነው ያስቀመጠው። በዓለም ያሉ የተራቆቱ አካባቢዎች ድኖ ምርታማ መሆን አለበት ነው። ዛፎች ሲቆረጡ በአካባቢው ያለ የውሃ አካል ጨዋማና ለምንም እንዳይሆን ይሆናል። ውሃው ሲተንም ዝቃጭ ማዕድናት እንዲቀሩና አፈሩም ለምነቱን እያጣ ይሄዳል። ሲስተሙ ሲስተካከል ወዴት ይሄዳል? የከተማው የፍሳሽ ማስወገጃ መስመር አክቲቭ ይሆናል። ውሃዎቻችን ውስጥ ይገባ የነበረው ቆሻሻ ፍሳሽ ቆሻሻዎች እንዳይገቡ ይደረጋሉ፣ ኮንትሮል ይደረጋሉ ማለት ነው። ሰው ልማት በዛ ያግዛል። ጎን ለጎን በወንዞች ላይ የሚተከሉት የተለያዩ ዛፎች፣ የተለያዩ ማስዋቢያ ተክሎች በሙሉ በዛው ሌቭል ድርሻ አላቸው። ሰው ለውጥ ለማምጣት በዛ ደረጃ ላይ ይሰራል ማለት ነው። እንግዲህ እንደ ሀገር ከደንበርናቸው በትንሽ ከተሞች ያሉ ችግሮችን በትልቆች ከፈታን ከኢትዮጵያ ውስጥ የሚንቀሳቀሱ ማንኛውም የልማት ስራዎች ውሃ ላይ ከተመሰረቱ በጣም ሰላማዊ ልማት እናገኛለን። ውሃ መንከባከብ ማለት መስኖ ላይ ሰላማዊ ምግብ ማምጣት ማለት ነው። በዛፍ ቅጠሎች ቀዳዳ አየርን ማጽዳት ይቻላል። ካርበንን ብቻ ሳይሆን ሌሎች በካይ ጋዞችን የማጽዳት ጸጋን በቅጠሎቻቸው ከተፈጥሮ ተለግሷቸዋል። በህንፃዎች የተሞሉ ምንም አይነት ዛፍም ሆነ አረንጓዴ ክፍተት የሌለው የተፋፈገና የተበከለ መኖሪያ አካባቢ በተለይም በበጋ ወቅት ከኮንክሪቱ የፀሐይ ጨረርን በብዙ እጥፍ ስለሚያሰርግና በሙቀቱ የተነሳ ባክቴሪያዎች እንዲራቡ በማድረግ የጤና ጠንቅ ይሆናል። ከተማ ሲባል እንግዲህ አረንጓዴ እንኳን ሆኖ በተፈጥሮ እንኳን ቢኖር ያ አረንጓዴ ይጨፈጨፍና የኮንክሪት ክምር ብቻ እንዲሆን የሚታሰብበትና ከተማ ማለት ከግብርና ውጪ መሆን እንዳለበት፣ ከተማ ማለት ኦልሞስት ከአረንጓዴ ልማት ውጪ እንዲሆን ፑሽ ይደረግ የነበረ የራሳችን ያከታተም ስርዓት በፕላን ያለመመራትም ከተሞቻችን ፕሮአክቲቭ ሆነው ቀድመው ከዜጋው በፊት ተፈጥረው ለዜጋ ምቹ ካለመሆን ጋር በሚያያዝ ብዙ መሰረታዊ ማነቆች የነበሩብን። ለምሳሌ መዲናችን አዲስ አበባ ከተማ አካባቢዋ 30% የሚሆነው የአረንጓዴ መሰረተ ልማት መሆን ይጠበቅበት ነበረ ከፕላኑ ከስታንዳርዱ አኳያ። ግን ደግሞ አዲስ አበባ ከተማም ጭምር ከለውጡ በፊት 2.8% በመቶ ላይ የነበርንበትን እንደ ማሳያ እንደ አብነት መውሰድ እንችላለን ማለት ነው። የፎሲል ፊውል የሚጠቀሙ መኪኖች መበራከት ከከተማው ሙቀት ጋር ተደማምሮ
የምንተነፍሰው አየር ጥራት እንዲወርድና እንዲታመቅ በማድረግ ለተለያየ የመተንፈሻ አካል ህመም የሚያጋልጡ ይሆናሉ። ታዳሽ ኃይል የሚጠቀሙ መጓጓዣዎችን በመጠቀም ለአካባቢ ዘብ መሆን ይቻላል። ሀገራችንም የጋዞሊን እና የፎሲል ፎይል መኪናዎችን ባን አድርጋለች እስከ 1.5 ቶን ድረስ ማለት ነው። ይሄ በሂደት ወደ ከፍተኛ የጭነት መኪናዎችም የሚያድግ ሆኖ አሁን ላይ ከ2 እግር ጀምሮ እስከ 1.5 ቶን ድረስ ይሄ ማለት የዲሊቨሪ ላይ እና አነስተኛ ጭነትን የሚያመላልሱ የፍራይት ተሽከርካሪዎችንም ይጨምራል ማለት ነው። ይሄ ትልቅ ኮሚትመንት ነው። በዚህም የተሽከርካሪ አስመጪዎች፣ ገጣጣሚዎች ወደ ኢቪ ወይም ኤሌክትሪክ ሽፍት እያደረጉ ነው ያሉት። ዘላቂ የከተማ እድገትን በዘላቂ የአካባቢ ጥበቃ ለማረጋገጥ ተመሳሳይ የዓለም ከተሞች የአካባቢ ጥበቃ ስልቶችን በመቅሰም ከሀገራችን ነባራዊ ሁኔታ ጋር በማጣጣም በዘመን ልክ ለመብረር እያኮበከበች ትገኛለች ሀገራችን። የምንተክለው የጥላ ዛፍ፣ የምንተክለው ምግባችንን፣ የምንተክለው የአየር ንብረት መዛባትን የሚከላከለውን ትልቅ መድኃኒት ጤናችንን ጭምር ነው። ስለዚህ መትከላችንን ማጠናከር ይገባናል። የከተማ ዛፎችና ጫካዎች ለሰዎች ብቻ ሳይሆን የተፈጥሮ ባዮዳይቨርሲቲን ለማስጠበቅ ትልቅ ዕድል ይፈጥራል። ዓለም የደረሰበትን ተሞክሮና አሁን ያለውን እውነታ መሰረት በማድረግ መንግስት የተራቆተ አካባቢ መልሶ ማገገም የሚያስችል ፈንድ ከበጀቱ ስራ ላይ በማዋል ቁርጠኝነቱን አሳይቷል። ከተማን በማስዋብና አረንጓዴ በማልበስ መዲናዋን ጨምሮ በመላው ሀገሪቱ ከተፈጥሮ ጋር ግቡቡነት ያላቸውን ኤኮ ፍሬንድሊ የሆኑ ከተሞችን ለመፍጠር ትጋቱ አልቋል። የአብዛኛው የዘላቂ ልማት ግቦች ሊሳኩ የሚችሉት ግብ 15ን ማሳካት ከቻለ ነው። የተራቆተን አካባቢ መጠበቅ፣ ብዝሃ ሕይወትን መጠበቅ፣ ደንን መጠበቅ፣ ውሃማ አካላትን መጠበቅ፣ በአጠቃላይ ከዚህ ጋር ተያይዙ ያሉ አካባቢዎችን መጠበቅ ስንችል ነው ሌሎች ግቦች ሊሳኩ የሚችሉ። በዓለም ትልቁ የደን መልሶ ማልማትና ደን የማስፋት ፕሮግራም ነው። ይሄ ጉዳይ በዘላቂነት ፋይናንስ መደረግ እንዲችል መንግስት ፈንድ አቋቁሟል። ከእያንዳንዱ ዓመት በጀት ከ5% እስከ 1% የሚሆን እንዲመደብ ለዚህ ፈንድ ማለት ነው። ሁለንተናዊ እድገትን አካባቢን ከመጠበቅ ጋር በማቆራኘት በአረንጓዴነት በማለምለም ብክለትን በማድረቅ ውብ ገጿን በከተሞቿ ማስገለጥ ጀምራለች ኢትዮጵያ ሀገራችን። ነገን በዘላቂነት ለሚያሰምር ምልከታ መንደርደሪያ የሆኑት ከተሞች አዲስ ምዕራፋቸውን እያስነበቡ ዋቢዎቻቸውን እያጣቀሱ በሩቅ እሳቤ አዲስ መልካቸውን ከፍተዋል። ጽዱ እና አረንጓዴ ኢትዮጵያን የመፍጠር እቅድ እውን እንዲሆን ሁሉም የድርሻውን ሊወጣ ይገባል። በተለይ ከአመራር አኳያ የፓርቲያችን አመራሮች የአመራር ሚናቸውን መወጣት መቻል አለባቸው። በየአካባቢያቸው ጽዱና አረንጓዴ ኢትዮጵያን ለመፍጠር የሚያስችሉ ስራዎችን በአግባቡ ማቀድ አለባቸው። በእቅድ ዝግጅት ላይ ሁሉንም ማሳተፍ መቻል አለባቸው። ለስራው የሚያስፈልገውን ግብአት ማሟላት አለባቸው። በትግበራውም ጠንካራ ክትትልና ድጋፍ በማድረግ ህዝቡን ማበረታታት ይኖርባቸዋል። ከምንም ነገር በላይ መላው ህብረተሰብ ይሄ ጉዳይ ጥቅሙ ለራስ መሆኑን በደንብ ተረድቶ በሚሰሩ ስራዎች ላይ በአግባቡ መሳተፍ መቻል አለበት። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። መትከል ምግብም ነው ውበትም ነው። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር ነው።